ሰላም ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? እንደው ዛሬ ዝም ብዬ ለሊትም ሰሞኑን ስብሰከሰክ ነበር። በተለይ የሶሻል ሚዲያ በጣም ከሰፋ ጀምሮ እኛ እንደ ቤተሰብ እንደ ወላጅ ማኔጅ ማድረግ ያቃተን የመጣ ጉዳይ ላይ መጣንና ግራ ሲገባኝ ለምን በቃ እኔ ብቻዬን ከመብሰከሰክ እስቲ ላውራውና ተመልካችም የሶሻል ሚዲያ የሚጠቀሙ ሰዎችም የሚሰሩ ሰዎችም ቲክቶከሮችም ይዩትና ይሄን ነገር እንደው መወያየት የምንችልበትም ነገር ካለ ደስ ይለኛል። በቅርቡም ላይቭ ፕሮግራም ጀምራለሁ። በዛ መወያየት የምንችልበት ጉዳይ ሊሆን ይችላል ብዬ ስላሰብኩኝ የውስጤን ስሜቴን ጭንቀቴን ላወራችሁ ብዬ ነው የመጣሁት። ከቲክቶክ ኮንተንት ጋር በተያያዘ በተለይ ቲክቶክ ከተጀመረ ጀምሮ ወጣቶቻችን ወይ ልጆቻችን እንግዲህ ብዙ ኮንተንት የተለያዩ ኮንተንቶች እየሰሩ ነው የሚገኙት። ከነኛ ውስጥ በጣም ትውልድ የሚያንጹ ወጣቶችን በደንብ የሚያበረታቱ ጠንካራ የሚያደርጉ ባለራዕይ ትውልድ የሚያደርጉ ባህላቸውን፣ ሀገራቸውን፣ ሃይማኖታቸውን የሚወዱ የሚያከብሩ እንዲሆኑ የሚያደርጉ ብዙ ኮንተንቶች እያየን ያለ ነው። ከዛ ደግሞ በተቃራኒው ደግሞ ያው እንግዲህ በነፃነት የሚሰሩ አንዳንድ ኮንተንቶች አሉ። ልጆችን፣ ወጣቶችን፣ ቲኔጆችን ያላማከለ ወይ ስለነሱ መጻኢ ዕድል ያላሰበ ፕሮግራም እያየን ያለ ነው። እዚህ ላይ ትንሽ ቅር ስላለኝ ለምንድን ነው ይሄ ነገር ትንሽ የራሴን ሀሳብ እንደ እናት በነገራችን ላይ እንደ እናት ነው ማወራችሁ። እንደ እናት ለምን ይሄን ነገር መናገር አልችልም ብዬ ነው አስቤ የመጣሁት። ያው ልጆች ቲኔጅ ላይ ያሉ ልጆች ታዋቂ ሰዎች የሚያቀርቡትን ጉዳይ እንደ ፐርፌክሽን ነው የሚቆጥሩት። በቃ ምንም እንከን የሌለው ትክክለኛ የህይወት መንገድ፣ ትክክለኛ ወደፊት የሚያርፉበት መንገድ፣ የነሱ የወደፊት እድላቸው፣ ታርጌታቸው፣ ራዕያቸው ይሄ እንደሆነ እንዲያስቡ ያረጋቸዋል። ቢኮዝ ምንም ኤክስፒሪየንስ ላይ የላቸው፣ ምንም አይነት ልምድ ስለሌላቸው የሚቀርብላቸውን ነገር ትክክል ነው ብሎ የሚያስቡ ልጆች ናቸው ያሉንና ለእነሱም ትንሽ ያለማሰብ ነገር አንዳንድ ቦታ እያየው ነው። በእርግጥ ወጣትነት እንደዚህ ገደብ ላይ ኖሮ ይችላል። እንደ ልብ መኖር፣ እንደ ልብ መናገር፣ እንደ ልብ መስራት ሊያስፈልግ ይችላል። ግን አንዳንድ ጊዜ ያው እኛ ቤተሰብ ጋም ራሱ ኮንተንት የሚሰራው ቤተሰብ ጋር ካልደረሰ በስተቀር ምናልባት ልብ የማይሉ ኮንተንቶች እያየን ያለው። ቢኮዝ አንድ ሶሻል ሚዲያ ማለት ትውልድን የሚያንጽ ነው፣ ትውልድን የሚያፈርስ ነው። ሁለት ነገር ነው የመጣው። ይህን ነገር በጣም ማሰብ አለብን ብዬ አስባለሁ። ልጆቻችን ዛሬ ብናያቸውም ባናያቸውም ቲክቶክ ላይ ድንገት ተጥደው የምናገኝበት በርካታ ጊዜ ነው ያለው። ስልካችንን ከእጃችን ላይ ድንገት ወስደው ቲክቶክ ላይ እናገኛቸዋለን። ስልክ የተሰጣቸው ልጆች ቲክቶክ ላይ እናገኛቸዋለን። ቲክቶክ ሲባል በጣም ብዙ ፌስቡክ ላይም እንደዚሁ አልፎ አልፎ ብዙ አላስፈላጊ ኢሹዎች እያየን ያለ ነው። በተለይ ተመሳሳይ ጾታ ግንኙነት ያላቸው ሰዎች በግልጽ በቲክቶክ ላይ እያየናቸው ነው ያሉት። በጣም በሚያስደነግጥ በሚያስፈራ ሁኔታ which means ለኛ ከባህላችን ጋር ማይሄድ፣ ከሃይማኖታችን ጋር ማይሄድ፣ ከኢትዮጵያዊነታችን ጋር ጭራሽ የሚጣረስ ጉዳይ ነው እያየናለን። ለዚህ በጣም እጅግ በጣም ትልቅ ተቃውሞ አለኝ። ትልቅ በቃ የተቃውሞ ድምጽ ማሰማት ፈልጋለሁ። ምክንያቱም እኔ ልጆች ወንዶች ናቸው፣ ሴት ልጆችም አሉኝ፣ ወንዶችም አሉኝ። ስለዚህ ለኔም በጣም ከባድ ፈተና ውስጥ የሚከት ነገር ነው እያየን ያለ ነው። ለኔ ስል ለኔ ለገነት ንጋቶች አለም እየነገርኳቸው ያሉት እንደኔ ላሉ እናቶች በጣም አስቸጋሪ ጊዜ ነው ያለ ነው እና ይሄን ነገር በደንብ ብታስቡበት፣ ተመልካች ማግኘት የምንችልበትን ጉዳይ ብቻ ይዘናል መሄድ ያለብን። ተመልካች የሚያንጽ ትውልድ የሚያንጽ ነገር ላይ ብናተኩር መልካም ነው። ዛሬ በቃ ጌታዬን ነው የሚለው ነገር ብቻ እያየን የምንሄደው ነገር በጣም ብዙ ነገር ዳሜጅ ይፈጥራል ብዬ አስባለሁ። ይሄ ነገር ለእናንተ ይጠፋችኋል ብዬ አይደለም፣ እንደው እንደ እናት አንዳንዴ ማስታወስ ካለብኝ ላስታውስ ብዬ ነው። እሱ ብቻ አይደለም የሚሰሩ አላስፈላጊ ወይ ደግሞ ኢሞሽናል የሆኑ ኮንተንቶች እንግዲህ አላስፈላጊ ዋጋ የሚያስከፍሉበት ሁኔታም እያየን ነው። በጣም ብዙ ዋጋ እየከፈሉ ያሉ ሰዎች አሉ። ኢሞሽናል ሆነውም ጓደኛ ማይተው ሌላ በደንብ ተመልካች ያለውን ቪዲዮ ተመልካች ያለውን ሰው እየሄዱ ያሉ ወጣቶችም ዋጋ እየከፈሉ ያየንበት ሁኔታ አለ። ይሄን ባይሆን መልካም ነው ብዬ ማለት ፈልጋለሁ። በተለይ ከዚህ ጋር በተያያዘ ልጆቻችን ቲክቶክ ላይ የሚያዩትን ነገር ምን ያህል አፕላይ እያደረጉ ሶሻል ሚዲያ ላይ የሚያዩትን ኔጌቲቭ ነገር ምን ያህል አፕላይ እያደረጉ እንደሆነ ማየት የምንችልበት ነገር አለ። ለምሳሌ ወደ
ትምህርት ቤት ብንሄድ ሃይስኩል ተማሪዎች ጋር ብንሄድ ብዙ ቦታ የግል ትምህርት ቤት ውስጥ ያሉ ልጆች ቤተሰቦቻቸውን እየሸወዱ ትምህርት ቤትም እየሸወዱ በጣም ማይሆን ነገር እያደረጉ ነው እንሰማለን እናያለን። በተለይ ከሱስ ጋር በተያያዘ አላስፈላጊ ከጓደኛ ጋር ፒር ፕሬሸር ጋር በተያያዘ አላስፈላጊ ቦታ ላይ መገኘት ልጆች በጣም ተፈትሸው ምን ብለው ተረጋግጦ ግቢ የሚገቡ ልጆች በአጥሩ ሁሉ እየወረወሩ የሚወስዷቸው መድኃኒቶች እንዳሉ እናውቃለን። አደንዛዥ መድኃኒቶች እነኚህ ደግሞ ምን ያህል ልጆችን ከጥቅም እያደረገ እንደሆነ ማሰብ እንችላለን። እንግዲህ ይሄ ነገር እንደምታውቁት ብዙ የግል ትምህርት ቤቶች በጣም ከፍተኛ ፍተሻ ነው የሚደረገው እናውቃለን። እኛም ቤተሰቦች እየሄድን እንነጋገራለን፣ እናወራለን። እንዴት ልጆችን መጠበቅ እንዳለባቸው፣ ወጣቱ እንዴት መጠበቅ እንዳለባቸው እንነጋገራለን፣ እንመካከራለን። መንገድም በጋራ እናወጣለን። ግን ከዛም አቅም በላይ የሆነ ነገር እያየን ነው። ይሄ ደግሞ ትምህርት ቤት ብቻ ሳይሆን እኛ ወደ ቤትም እየመጣብን ነው ያለው። በጣም ከባድ ጊዜ ነው ያለን እውነት ለመናገር። በፍተሻ በበር ፍተሻ ሲቸገሩ ተማሪዎች በአጥር ለጓደኞቻቸው እያቀበሉ አላስፈላጊ ይሄ ሱሶች አሉ መድኃኒቶች የሚወስዷቸው መድኃኒቶች እናውቃለንና እነዚህ ነገሮች የተጠቀሙ ልጆች ፌንት እንትን እያሉ ራሳቸውን እየሳቱ እየታመሙ ሕክምና ሁሉ የሚሄዱ ብዙ ተማሪዎች እንዳሉ እንሰማለን። ይሄ በከፍተኛ ሁኔታ የግል ትምህርት ቤቶች በጣም ጥንቃቄ የተሞላበት ክትትል እያደረጉ እንደሆነ እናምናለን። ለዚህ ደግሞ ማመስገን እፈልጋለሁ። ያንንም ግን አምልጠው የሚያደርጉ ልጆች አሉና ይሄ ከየት ነው የመጣው ቢባል ሶሻል ሚዲያውም አንዱ ተጽዕኖ ነው ብዬ አስባለሁ። እሱ ብቻ አይደለም። የፒር ፕሬሸር የጓደኛ ግፊትን በጣም እኛ እየታገልን ባለበት ሰዓት ታግለን ጓደኛ እየመረጥን ጓደኛ ያባረር ጓደኛ ጥሩ ጓደኛን ሴሌክት እያደረግን ወደ ሰንበት ትምህርት ቤት ወደ መስጊድ ወደ ተለያየ እምነት ተቋማት ይወሰድ ልጆቻችን እያስተማረን እየታገልን ባለንበት ሰዓት ሶሻል ሚዲያው ግን ራሱ ፒር ፕሬሸር ነው የሆነብን። እውነት ለመናገር እንዴት እንታገል ከባድ ነው። እንዴት ነው ልጆቻችንን ማሳደግ ያለብን ከባድ ነው። ለትውልድ ማሰብ አለብን። ወጣቶች አላችሁ ታውቃላችሁ። እንደው ትንሽ ብዙ ኮንተንት ብዙ አይዲያ እንግዲህ አይዲያ ያልቃል ብዬ አላስብም። ብዙ የሚያስተምሩ ግን ኢንተርቴን የሚያደርጉ የሚያዝናኑ ፕሮግራሞችን መስራት ይቻላልና ወጣቶችን ወደ ሴክሹዋል ነገር ሊወስድ የሚችል ነገር እያሳያችሁ ያላችሁ ወጣቶች አላችሁ። ስለታየ አይደለም ግን ለልጆቻችን ብታስቡ መልካም ነው ብዬ ማሰብ ፈልጋለሁ። ሊደብራችሁ ይችላል ይሄ ነገር ስናገር፣ ግን ይሄ የኔ አቋም ነው። የኔ አቋም ብቻ ሳይሆን የብዙ ወላጆች አቋም እንደሆነ ማስባለሁ። እና እንደዚህ አይነት ነገር ልጆች ያለ እድሜያቸው የማይሆን ነገር ውስጥ የሚያስገባ እንቅስቃሴ የሚያስገባ አክቲንግ የሚያስገባ ጥቆማዎችን ባታረጉ መልካም ነው። ለትውልድ ብታስቡ መልካም ነው ብዬ ማለት ፈልጋለሁ። ቲክቶክ እና አጠቃላይ ሶሻል ሚዲያው በጣም ትልቅ ለሀገርም ለዓለምም ትልቅ አብዮት ነው የሚያካሂደው። ትልቅ ነገር ነው። ሀገር ይገነባል፣ ትውልድ ይገነባል፣ ቤተሰብ ይገነባል። በጣም ትልቅ ነገር አብዮት መፍጠር የሚችል ሶሻል ሚዲያ እጃችን ላይ አለ። ችግሩ ምንድነው? ሶሻል ሚዲያው ሁላችንም ስልክ ላይ ነው ያለው። ድሮ ቴሌቪዥን ነበር አናይ ነበር። ሳምንትን በምንም ኢንተርቴን የሚያደርጉ ፕሮግራሞች በተለያዩ ቲቪዎች ላይ እያቃየርን በድሽ እያየን ነበር እኛ ያደግነው። ለዛም ነው በስነ ምግባር ያደግነው። የአሁኑ ትውልድ ግን እጁ ላይ ነው ሶሻል ሚዲያ ያለው፣ እጁ ላይ ነው ሁሉም ነገር ያለው። ቤተሰብ በጣም እየመከረ ይሄ ልክ አይደለም ይሄ ልክ ነው እያለ እየነገረ እያስተማረ ልጁን እያነጸ ያለ ወላጅን የሱን ሐሳብ የሚያፈርሱ ነገሮች በሶሻል ሚዲያ እየመጡብኛል እና እኔ ምንም ማለት አልፈልግም ፈልጌ ሳይሆን እባካችሁ ለልጆቻችን ለእናንተም ወንድም እህቶች አስባችሁ የተሻለ ትውልድ በጋራ ብንፈጥር ደስ ይለኛል ማለት ፈልጋለሁ። በጣም ማበረታታችሁ በጣም ማደንቃችሁ ትልቅ ተከታይ ያላችሁ በርካታ ሰዎች ሶሻል ሚዲያ ለበጎ አድራጎት ስራ ሶሻል ሚዲያን በተለያዩ ድራማዎች ቆንጆ ፕሮግራሞች የሰራችሁ የምታነጹ ሶሻል ሚዲያን ህግን እንድናቅ በምታረጉ ሰዎች ሶሻል ሚዲያን በብዙ አቅጣጫ ፋሽን ላይ ውበት ላይ በጣም በብዙ ጉዳዮች ላይ የሰራችሁ ያላችሁ በርካታ ቲክቶከሮች አላችሁ። እናመሰግናችኋለን። አንዳንድ ግን እየመጡ ግን እንደዚህ አይነት ስራ እየሰሩ ያሉት ትውልዶች ግን በጣም እባካችሁ ብዬ እንደናት ልጆቻችንን አብረን እናሳድግ ማለት ፈልጋለሁ። አግዙ። እኛ ወላጆች እናንተ አግዙ። ምክንያቱም ልጅ ቤቱ ብቻ አይደለም። አብዛኛው ልጅ የሚያድገው ትምህርት ቤት ነው። ማጆሪቲ ታይሙን የሚያሳልፈው ትምህርት ቤት ነው። ከጓደኞቹ ጋር፣ ከመምህራን ጋር፣ ከውጭ ጓደኞች ጋር፣ ከትምህርት ቤት አጠቃላይ ሶሳይቲ ጋር ተቀላቅሎ አዲስ ባህሪ፣ አዲስ አስተሳሰብ፣ አዲስ ነገር ይዞ በየጊዜው የሚመጣ ትውልድ ያለበት ዘመን ላይ ያለነው። እዛ ላይ ጨመራችሁበት። እንዴት አድርገን ልጆቻችንን እናሳድጋቸው? እንዴት አድርገን እናንጽ? እንዴት አድርገን እናፍን? እና በጣም ከባድ ነገር እየሆነብን ያለውና ይሄ ነገር እንደው ቢታሰብበት እናንተ በነገራችን ላይ ይሄኛው ነገር
በቃ በኃይለኛ ሁሌም በቅጣት ወይ በምናምን በብዙ በጩኸት ምናምን ቶሎ መስተካከል የሚችል ጉዳይ ነው ብዬ ማሰብ አልችልም። እኔ በግሌ መሆን የሚችለው ራሱ ቲክቶክ የሚሰራው ራሱ ኮንተንት የሚሰራው ሰው ለትውልዱ ማሰብ መቻል አለበት። ለወንድም እህቶቹ ማሰብ አለበት። ወንድምት ማለት የግድ በስጋ የተወለደ ብቻ አይደለም። በእኛ ሀገር ኮንቴክስት አሁን ያለውን የሶሻል ሚዲያ አጠቃቀም ካልቸራሊ በሃይማኖት በሀገር ጉዳይ በምን ጉዳይ ላይ እንደዚህ ሴታፕ ሰርተን እንደዚህ በዚህ ጉዳይ ብቻ መሆን አለበት ብለን የሆነ ማዕቀፍ ውስጥ አስገብተን ማሰራት የሚቻልበት ሁኔታ ያለ አልመሰለኝ። ስላልመሰለኝ ሰጋው። የሰጋውት ደግሞ ለሁሉም ነው፣ ለልጆቼም ጭምር ለኔም ቲኔጅ ልጆቼም ጭምር ነው ያሰብኩት። በሌላ አንፃር ቤተሰብ ወላጅ ስልክ ሰጥቶ እንዴት ነው ይሄን ነገር አትይ ማለት የሚቻለው የሚሉ ሰዎች ኖሩ ይችላሉ። ኦፍ ኮርስ ስልክ መከልከል አንዱ መፍትሄ ነው። መፍትሄ ላይሆን ይችላል፣ ትንሽም ቢሆን የሚመጣውን ዳሜጂንግ ይቀንሰዋል ብዬ አስባለሁ። ግን ስልክ ከልክሎ ብቻ ሳይሆን ፋሚሊና ቤተሰብና ወጣቶች ቲኔጆች ተቀራርበው እየተወያዩ ያለውን ነገር ቤተሰቡን በግልጽ እየነገረ በደንብ በቃ ኔጌቲቭ ጎኑና ጥሩ ጎኑ በደንብ እያስረዱ መሄድ ካልተቻለ በስተቀር ከባድ ነው። በአሁኑ ሰዓት ሶሻል ሚዲያው ከባድ ነው። ወላጆችም ቢሆኑ ሶሻል ሚዲያ ላይ ናቸው ያሉት፣ ቲክቶክ ላይ ነው ያሉት፣ ፌስቡክ ላይ ነው ያሉት አብዛኛው ወላጆች። ስለዚህ ምን እያየ ነው ልጅ ወደ ዲሲፕሊን ሊመጣልን የሚችለው? አሁን ልጅ አስቸግሬ ልጅ ከአቅሜ በላይ ልጅ እንደዚህ ሆነ የቱ ጋር ነው ያለው ብለን ችግሩን መፈለግ ያስፈልጋል። አንዱ ችግር ሶሻል ሚዲያው ነው ብዬ ነው የማስበው። ሶሻል ሚዲያ ላይ አትስሩ አይደል፣ ለምን ሰራችሁ ምናምን ተቃውሞ አይደል፣ ዲስከሬጅ ማድረግም አይደለም። እንደ ወጣት እናት እንደ ወጣት ልጆች እንዳላት እናት የምትሰሩትን ነገር በጣም ነው ደስ የሚለኝ። ነፃነታችሁን በጣም ነው የምወደው፣ ግን ትንሽ ገደብ ያስፈልገዋል ብዬ አስባለሁ። አንዳንድ አላስፈላጊ ሴክሹዋል ስሜት ሊያመጡ የሚችሉ ነገሮችን እያየን ያለ ነው። ከተመሳሳይ ጾታ ውጪም በተቃራኒ ጾታ በኩልም ቢሆን ሶሻል ሚዲያ ላይ ሊቀርብ የማይገቡ ነገሮችም እያየን ያለ ነው። አንዳንድ ጉዳዮች በጓዳ ማለቅ ያለባቸው ጉዳዮች አሉ ብዬ አስባለሁ። ባህላችንም አይፈቅድም፣ ሃይማኖታችንም አይፈቅድም፣ የሀገራችንም ስነ ምግባርም ይፈቅዳል ብዬ አላስብም። እና እባካችሁ ልጆቻችንን በጋራ እናሳድግ። ኦፍኮርስ ትግሉ ከባድ ነው። ምናልባት ዛሬ ሶሻል ሚዲያ ላይ ያላችሁ ወጣቶች ላይገባችሁ ይችላል። ስትወልዱ ልጆቻችሁ ቲኔጅ ላይ ሲደርሱ ግን ስሜቱ ይገባቸዋል። አሁን እኔ ለምን እንደመጣሁ ለምን እንደጨነቀኝ ለምን ለምናችሁ እባካችሁ እንደመጣሁ ይገባቸዋል ብዬ አስባለሁ። ትውልድ ማነጽ በጣም ከባድ። አንድ ልጅ 2 ልጅ 3 ልጅ 4 ልጅ እያሳደጉ በስነ ምግባር አሳድጉ ውጤታማ ማድረግ ለአሁን ላለነው ወላጆች እጅግ በጣም ዳገት ሆኖብናል። ቁጣው የሆነ ነገር ቀምቶ ማስቀመጡ ምናምን አይደለም። አንዱ ስንቀማችሁ ሌላ ስንቀማ ጓደኛ ይዞ ይመጣል። የጓደኛውን ያህል ከዛ ሌላኛው ጓደኛ የትኛውን እንከላከል? ቤታችን ያለውን ነገር መከልከል አልቻልንም። መከልከል ብቻ ልጆቻችን ሊያንጽልን አልቻለም። ስለዚህ ወዴት እንምጣ? እባካችሁ ሶሻል ሚዲያ ሰዎች አግዙ። በቃ ልጆቻችን አብረን እናሳድግ። በጣም ጨንቆናል። አንድ ትውልድ ከቤት ውስጥ ማጣት ምን ያህል ከባድ እንደሆነ ምናልባት ትውልዱን ያጣ ወይም ልጁን በስነ ምግባር የጠፋበት ቤተሰብ ስሜቱን ያውቀዋል። ወይ ጎረቤት ተጠፍቶባል፣ ራስም ዘመድ ጋም ሊሆን ይችላል። ብዙ የምናያቸው ችግሮች የመጡት ከሶሻል ሚዲያ አጠቃቀም ችግር አንጻር ነው። እንዳልኳችሁ ቴክኖሎጂው ቀደመን። እኛ ወላጆች ድሮኛ እየተገረፍን እየተቆነጠጥን ጎረቤት እየቀጣን የሚያልፈን የለም። ትምህርት ቤት እየተቀጣን እያንዳንዱ ስቴፓችን በክትትል ነበር ያደግነው። ዳስዋይ ውጤታማ ይሆናል። አሁን ያውን ትውልድ ቤት ጎረቤትም ሊቀጣ አይችልም። ትምህርት ቤትም መቀጣት አልቻለም። ትንሽ ሲቀጣ ቤተሰብም ያግዛል። ኦፍ ኮርስ ዱላን አለ የምናበረታታው፣ ግን አንድ ልጅ ሲያጠፋ ጥፋቱን እንዲያውቅ ቅጣት ያስፈልገዋል። መንግስትም አንዳንዴ እኮ ሾጥ አድርጎ አሰር የሚያደርገው ወዶ አይደለም ማስተካከል ስላለበት ነው ብዬ ማስባለሁ። ስለ ትውልድ ሲታሰብ ትውልድ ማለት ሀገር ነው። በቃ ትልቁን ነገር ይሄን ሀገር የሚረከብ ትውልድ እኮ ዛሬ ላይ አሁን ሶሻል ሚዲያ ላይ እያየ ነው ያለ ነው። ወጣት ነው። እንዴት ነው የሚረከበው? እንዴት ነው የዱላ ቅብብሉ እንዴት ነው የሚቀጥለው ብለን ስናስብ በጣም አሳሳቢ ሁኔታ ላይ ያለ። የውጭ እኮ እንግዲህ በሌላው ዓለም እኛ እንደምናውቀው እንደሚገባኝ ወይም እንዳለ መረጃ ከሆነ እንደ እድሜያቸው የሚመጥናቸውን እንደ እድሜያቸው የሚያንጻቸው ነገር እንዲመጣላቸው ተደርጎ ነው ሴታፕ የሚሰራው። እኛ ግን ልክ ያን ኮንትሮል ማድረግ አልተቻለም። እነኛ ግን እድሜው ትምህርት ብቻ የሚፈቅድ እኮ ትምህርት ሲስተም ነው የሚከፈት የሚመጣለት። ሶሻል ሚዲያ ራሱ ይሄ ቴክኖሎጂን ቢጠቀምም ማለት ነው አይከለክሉም። ግን ፊክስ ሊሆኑ የሚጠቀማቸው ነገሮች ይወሰኑለታል።
ላይክ አሁን ለምሳሌኛ ዲሽ በምንጠቀምበት ጊዜ ልጆቻችንን ስናሳድግ እኔ ያው ማማን ሳሳድግ ቅዱስ ሳሳድግ ዳዊትንም ሳሳድግ እኔ በዲሽ ላይ የህፃናት ፕሮግራም አሉ ኤምቢሲ 3 ምናምን ያለ ህፃናት ፕሮግራሞች የተለያዩ የህፃናት ፕሮግራሞችን እየከፈትላቸው ነው የሚያዩት የነበረው። ምክንያቱም ያኔ ስልክ የለም እንደልባቸው እንደ ዛሬ ስልክ ሞባይል ይዘው የሚንቀሳቀሱበት ጊዜ ስላልነበረ በዛ መልክ ታንጸው ነው ያደጉት። አሁን ምን ያንጻቸው ነው ጥያቄያቸው? እጃቸው ላይ ሙሉ እንዴ ስፔሻሊ የሀብታም ልጆች እኮ እጃቸው ላይ አይፎን ይዘው ነው አይፎን ስልክ በጣም ውድ ስልኮችን ይዘው ነው የሚመጡት። እዛ ውስጥ ምንም ገደብ የተደረገለት የሶሻል ሚዲያ አጠቃቀም ጉዳይ የለም። እኛ በየትኛው ነገር ልጆቻችንን እናንጽ? የእውነት ግራ ገብቶናል። የእውነት ተጨንቀናል። በጣም ልክ ያው ነገር ነው እያየን ያለ ነው። እኔ ምንም አይደለም ማለት አሁን ሶሻል ሚዲያ ላይ ያሉት ልጆች፣ ወጣቶችን፣ ቤተሰቦች ተወሰነ ደረጃ ኃይል ትሏቸው ይገባል ብዬ አስባለሁ። ተመልካች ማግኘት ብቻ አይደለም፣ እኛ ተመልካች አግኝተን ብዙ ነገር ሰርተናል፣ እየሰራን ነው ያለነው። ኮንተንት አልጠፋም። ኮንተንታችን ግን ልጆቻችን ያንጽልን። እኔ እከሌ ብዬ ማለት አልፈልግም። አብዛኛው ችግር አለበት አሁን ያለው። ግማሹ ይላል፣ ግማሹ ደግሞ በቃ በፈለገው መንገድ ይሄዳል። እንዴት አድርገን እንቆጣጠር? እኛ ግራ ገባን። የትኛውን ነጥቀን የትኛውን እንመልስ? ስልክ ስንቀማቸው ልጆቻችን እኮ ለምን ይሉናል። እና ዞር ብለን ደግሞ ስናያቸው ቲክቶክ ላይ ነው እናገኛቸው። ቲክቶክ ላይ የተቀመጠው ታሪክ ደግሞ በጣም ብዙ ነው እንዴ! እንተሳሰብ እንጂ የእውነት በጣም ከባድ ችግር ላይ ነው ያለነው። ልጆቻችን እያመለጡ ነው ያሉት። ቀጥሎ ሲጋራና ጫት የሚል ትውልድ እያሳደግን ልንሄድ ነው ማለት ነው። ቀጥሎ መንገድ ላይ አሁን ጸጉሩን እንደዚህ ያከከ የሆነችዋን የምታልፈዋን ሴትና ወንድ እንትን እያለ እየለከፈ ሲጋራና ጫቱን እንትን እያለ የሚያልፍ ትውልድ እያሳደግን እንድንሄድ ነው የምታረጉን ማለት ነው። ትምህርቱን ተምሮ ውጤታማ ካልሆነ፣ ቤተሰቡን አገሩን ማገዝ ካልቻለ፣ ባህሉን ካላወቀ፣ ሃይማኖቱን ካላከበረ እንዴት ነው ይሄኛውን ትውልድ ነው የምንችለው? ሶሻል ሚዲያውን መቆጣጠር ካልተቻለ ቤተሰቡ ሶሻል ሚዲያውን ይቆጣጠርልን። ሶሻል ሚዲያውን እንግዲህ ኮንትሮል ማድረግ የማንችልበት ሁኔታ ካለ ቤተሰብ ልጆቻችንን በመቆጣጠር ልጆችን በመከታተል ሶሻል ሚዲያ ላይ እየሰሩ ያሉት ልጆች በመምከር በማነጽ ያግዘን። በቃ ሁሉም ቤታችን ውስጥ ሲመጣ አይደለም እኮ ሞት ቤታችን ውስጥ ሲመጣ ነው የምንደነግጠው። ለካ ሞትም እንደዚህ አለ እንዴ የኔን ቤተሰብ ውስጥ ሰው ይሞታል እንዴ ብለን የምንለው እኮ ሞት ሲመጣ ነው። ሰው ቤት ሄደን እኮ ብለን ነው የምንመለሰው። ሁሉም እኮ እኛ ጋር መምጣት የለበትም ችግሩ። ከሌላው መማር መቻል አለብን እና እንደሰለጠነው ሀገር ራሳችንን ኮንትሮል ማድረግ የምንችልበት መንገድ እስኪስተካከለልን በቴክኖሎጂ ማለት ነው ራሳችንን ምን አለበት በዚህ መልክ ማስተካከል ብንችል ብዬ እባካችሁ ለማለት ነው የመጣሁት። እውነት ለመናገር በጣም ግራ ስለገባኝ ነው የመጣሁት እና እባካችሁ ልጆቻችንን በጋራ እናሳድግ። በቃ ይሄን ማለት ፈልጋለሁኝ። በጣም ትጋታችሁን ወዳለሁ፣ ጽናታችሁን ወዳለሁ። ኮንሲስታንት ናችሁ። ይሄ የተቆራረጠ አይደለም የምትሰሩት ስራ ደስ ይላል። እሱ ጥንካሬ ቀላል አይደለም። እሱ ኢነርጂ በጣም ኢንከሬጅ የሚያደርገው ግን እየተሳሰቡ ቢሆን መልካም ነው ብዬ አስባለሁ። ምክንያቱም ዱላ ቅብብሉ ከባድ ነው። ማን ነው ቀጥሎ ሀገሩን የሚረከበው ማን ነው? ምናልባት ሊያሳስባችሁ ይችል ይሆናል። ምናልባት ወጣቶች ስለሆናችሁ ዛሬ ላይ ያለውን ስሜት ስለምታራግቡት ብዙ ላይ ሰማችሁ ይችላል። ግን ልክ አይደለም። ለምን ዋጋ ትከፍላላችሁ? አሁን ለምሳሌ ባለፈው ጆን ዳንኤል በጣም ነው ደስ ያለኝ። የኢትዮጵያ አየር መንገድ ላይ እንግዲህ በፈጠረው ስህተት ምክንያት 1 ዓመት ከምናምን ታስሮ ነው የወጣው። ታስሮ ተምሮ ራሱን ለማነጽ ሬዲ ሆኖ የወጣ ይመስለኛል። ምክንያቱም ከወጣ በኋላ አጠቃላይ የተከበረውን የኢትዮጵያ አየር መንገድን ይቅርታ ጠይቋል። የኢትዮጵያን ሕዝብ ይቅርታ ጠይቋል። እንዳለ መንግስትን ይቅርታ ጠይቋል። በጣም ይሄ ይቅርታ መጠየቁ በራሱ ቀላል ለውጥ አይደለም፣ እንደ ትውልድ ማለት ነው። ይሄንን አይነት ሜንታሊቲ ይዘን በቃ በለውጥ መቀጠል መቻል አለብን ብዬ ነው የማስበው። ባንሳሳት፣ ያችን ነገር ባይሳሳት፣ ያችን ቦታ ያን ባያረግ ይሄ ልጅ 1 ዓመት ከምናምን ጊዜውን አያቃጥልም። ልጅ የተመረቀ ስለሆነ ግን ከወጣም በኋላ አላጣውም ኦዲየንሱ። ግን አሁንም የምንሰራው ስራ ላይ ግን ጥንቃቄ ብናደርግ መልካም ነው። ይስታል፣ ላይቭ ላይ ይስታል፣ ፕሮግራም ይሳታል። ብዙ ልናበላሻቸው የምንችልና በኋላኛንም ብዙ ዓመት ዋጋ ሊያስከፍለን የሚችል ስራ ልንሰራ ስለምንችል ብንጠነቀቅ መልካም ነው ብዬ ማለት እፈልጋለሁ። በጣም ማኔጅ ማድረግ ከበደ ልጆቻችንን፣ እውነት ቲኔጆቻችንን በጣም ይሄ የአፍላ እድሜ ያሉትን 10 ቤት 20 ቤት ያሉ ልጆቻችንን መቆጣጠር ከበደን። ቢኮዝ በሶሻል ሚዲያ ጉዳይ ማለት ነው፣ በአንዳንድ ኮንተንቶች ጉዳይ ምክንያት ይሄን ምክንያት እንዴት አድርገን እንጋፈው? የቱ ጋር ነው ያለው ቫይረስ በሉት፣ የቱ ጋር ነው ያለው? ተበተነብን። እንዴት አድርገን እንሰብስበው?
ሰው ግራ ስለገባን የመጣውና ይሄ አሁን የሰሞኑ ትዝብቴን ነው መግለጽ የፈለኩት። የሰሞኑ ብቻ ሳይሆን ቲክቶክ ከተጀመረ ጀምሮ ብዙ እና አሁን እየሞቀ እየጋለ መጣና ልጆቻችን ቲኔጅ ላይ መጡብን እና ግራ ተጋባን። እንዴት እንቆጣጠር? ተውስ እንደል ለምን ይሄ ልካር ለምሰል ሌላው ያ የለው ይሄኛው አንተና ንጹህ ሲባል ጓደኛዬ ቤተሰቦች ሰጥተውታል እና የትኛው እንዴት አድርገን እንከላከል? አግዙ፣ በቃ አግዙ፣ እንተጋገዝ፣ እንተሳሰብ። ነገ ትወልዳላችሁ፣ ታሳድጋላችሁ። ልክ እንደዚህኛ እንደተጨነቁ ትጨነቃላችሁ፣ ዋጋ ትከፍላላችሁ። ምክንያቱም ደግሞ ካርማ የሚባል ነገር አለ። ብዙ ሰው በዚህ ተጨንቆ ሲያዝንባችሁ በኋላ ደግሞ እናንተ ስትወልዱ ወልዳችሁ አሳድጋችሁ ቲኔጅ ላይ ሲደርሱ ያስቀመጣችሁትን ነው የምታፍሱት እውነት ለመናገር። ምክንያቱም እኔ ብቻ ሳይሆን ብዙ ወላጆች ያዝኑባችኋል በምታደርጉት ነገር። ሰው ምንም ላይመስል ይችላል። ኦፍ ኮርስ ሊያስቅ ይችላል፣ ሊያናድድ ይችላል፣ ሊያስቆጣችሁ ይችላል። እሱ የኔ ጉዳይ አይደለም። የኔ ጉዳይ ምንድነው? ትውልድ ማዳን ላይ ቤተሰብ መገንባት ላይ ስለሆነ የምሰራው ቤተሰብ ግንባታ ላይ አግዙ ማለት እፈልጋለሁ። በተረፈ በጣም ነው የምወዳችሁ። ጉልበታችሁን በጣም እወዳለሁ። ኢነርጂያችሁን በጣም እወዳለሁ። ይሄ ኮንሲስታንት የሆነ ስራችሁን በጣም እወዳለሁ። እዛ ላይ ደግሞ ችኛዋ ነገር ብታሰብበት እንዴት ምን አይነት ወጣቶች ምን አይነት ወደፊት ምን አይነት ቤተሰብ እንደምትመሰርቱ ምን አይነት ህይወት እንደምትኖሩ ኢማጂን ማድረግ አይከብደኝምና እንደ እናት እባካችሁ ልጆቻችንን በጋራ እናሳድግ እና እናንተ ደግሞ እኛን አግዙ ማለት እፈልጋለሁ። የዛሬን ጨርሻለሁ።